የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ጌታ አላህ ለሰው ልጆች በማዘን አብሳሪና አስጠንቃቂ የሆኑ መልእክተኛን ልኮልናል። የተሟላን ዲን ይዘው መጥተዋል። ኸይሩን ሁሉ አሳውቀውናል። ለኸይር ገፋፍተውናል። ከሸር ሁሉ አስጠንቅቀውናል። ያ አዩሃ ነቢዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዕየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ ባላቸው መሰረት መንገዱን አብርተውልን ሄደዋል። ኸይርን የሚፈልግ መዳንን የሚፈልግ ጀነትን የሚፈልግ የእሳቸውን መመሪያ ሊከተል ማስጠንቀቂያቸውን ተቀብሎ ሊጠነቀቅ ይገባዋል። ነቢዩ ዓለይሂ ሰላቱ ወሰላም ካስጠነቀቁን ከበባድ አደጋዎች፣ ፈተናዎች አንዱ የመሲሕ ደጃል ፈተና ነው። ነቢዩ ዓለይሂ ሰላቱ ወሰላም አላህ አደምን ከፈጠረ ጊዜ ጀምሮ እስከ ዛሬ እንደ መሲሕ ደጃል ያለ አደጋ ከባድ ነገር ተፈጥሮ አያውቅም የለም ብለዋል። አደም የሰው ልጆች ከተፈጠሩበት ጊዜ አንስቶ እስከ ቅያማ ድረስ ምድር ላይ ሊከሰቱ ከሚችሉ አደጋዎች፣ ፈተናዎች፣ አስፈሪ ነገሮች ሁሉ ከባዱ የመሲሕ ደጃል ፈተና እንደሆነ ነግረዋል። ለዚህም ነው ማ ቡዒተ ነቢዩን ቀጡ ኢላ አንደረ ኡመተሁ ሚነል ከዛቢል አዕወር ያሉት። አላህ ተባረከ ወተዓላ የላከው ነቢይ የለም እያንዳንዱ የተላከ ነቢይ ህዝቡን ከውሸታሙ ከእውሩ ከመሲሕ ደጃል ያስጠነቀቀ ቢሆን እንጂ ብለዋል። ሁሉም ነቢያት መሲሕ ደጃልን አስጠንቅቀዋል። ከዛ ምን አሉ? በአንዳንድ ዘገባዎች እንግዲያውስ እኔ የነቢያት መጨረሻ ነኝ፣ እናንተም የህዝቦች መጨረሻ ናቸው። የማይቀር ነው መሲሕ ደጃል በእናንተ ዘመን በእኔ ኡመት ዘንድ ነው የሚመጣው። ስለ መሲሕ ደጃል ማንም ያልተናገረውን እነግራችኋለሁ በማለት የተኛውም ነቢይ ለህዝቦቹ ስለ መሲሕ ደጃል ያልተናገረውን እኔ ለእናንተ እነግራችኋለሁ በማለት የመሲሕ ደጃልን መገለጫዎችን ዘርዝረዋል ዓለይሂ ሰላቱ ወሰላም። ያውም የሚመጣው የመጨረሻው ነቢይ ቅያማ ሲቆም አካባቢ የመጨረሻው ነቢይ ኡመት ዘንድ ከመሆኑ ጋር ሁሉም ነቢይ መሲሕ ደጃልን ያስጠነቀቁት ከአደጋው ክብደት የመጣ ነው። ከዕለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ስለ መሲሕ ደጃል ተናገሩ። አከበዱት ነገሩንም ኹጥባ እያደረጉ እንደው ስለ መሲሕ ደጃል ከማስፈራራታቸው አክብደው ከመናገራቸው የመጣም ሱሐቦች ምን አሉ? መሲሕ ደጃል ከመዲና በቅርብ ርቀት የሰፈረ ሁሉ እስኪመስለን ድረስ ስለ መሲሕ ደጃል ነገሩን፣ አስፈራሩን ብለዋል። ይሄም የሆነው ከአደገኝነቱ የመጣ ከክብደቱ የመጣ በመሲሕ ደጃል ዙሪያ ሙተዋትር የሆኑ እጅግ በጣም የበዙ ሐዲሶች ተነግረዋል። የሚመጣው የዱንያ መጨረሻ አካባቢ ላይ ነው፣ አኺረ ዘመን ላይ ነው። ቅያማ ሊቆም ሲል አካባቢ መጀመሪያ መጥቶ እኔ ነቢይ ነኝ ይላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከእኔ በኋላ ነቢይ የለም ይሄ ነው ወቋሉ። ትንሽ ቆይቶ ደግሞ እኔ ጌታችሁ ነኝ ይላል አሉ። ከአላህ በስተቀር እውነተኛ አምላክ እንደሌለ እያንዳንዱ ሙስሊም ያውቃል። ሰዎችን በእኔ እመኑ ያለ ይገፋፋል፣ ያነሳሳል። በሱ ያመነን ሰው ይረዳል። በሱ የካደን ሰው አላምንም ባንተ ውሸታም ነህ ያለውን ሰው ደግሞ ያሰቃያል። ይህ ሁሉ የሚሆነው መሲሕ ደጃል ሰው ከመሆኑ ጋር ነው። መሲሕ ደጃል ጌታችሁ ነኝ ይላችኋል፣ ውሸታም ነው። ጌታችሁ እውር አይደለም። መሲሕ ደጃል ቀኝ አይኑ እውር ነው። አይኑ ወጣ ያለ ወይን ይመስላል አብጦ ጎላ ብሎ። ጌታችሁ እውር አይደለም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። መሲሕ ደጃል ሰው ነው። በትክክለኛ ሐዲስ ነቢዩ እንደነገሩን ወጣት ነው፣ ሰውነቱ ቀይ ነው፣ አጠር ወፈር ያለ ነው፣ በዛ ያለ ጸጉር አለው በማለት መገለጫዎቹን አንድ ባንድ ነግረውናል ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ረሕመት አድርጎ የላካቸው ነቢይ እሳቸው የነገሩንን እያንዳንዱን ስለ ቅያማ ስለ አኼራ የሚሆነውን አምነን በመቀበል ዝግጅት ልናደርግ በእውቀት ልንታጠቅ ይገባናል። ስለ መሲሕ ደጃል መገለጫዎች ጸጉሩ፣ አይኑ፣ ተክለ ቁመናው
የቆዳ ከለሩ ሳይቀር የተነገረን መሲህ ደጃል በየትኛውም ሰዓት ብቅ ብሎ ሰዎችን ማጥበም ቢጀምር ቀድሞ በተነገረን እውቀት መሰረት አውቀን እንድንርቀው እንድንጠነቀቀው ነው። የመሲህ ደጃልን አደጋ ከፍተኛ ከሚያደርጉ ነገሮች አንዱ ሙሉ ምድርን ያዳርሳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከመካና መዲና በስተቀር መሲህ ደጃል የማይደርስበት ስፍራ የለም። መሲህ ደጃል መካና መዲና እንዳይገባ መላኢኮች ሰይፍ መዘው ይዘው ይከላከላሉ፣ ይጠብቃሉ ብለዋል። ፍጥነቱ ከኋላው ንፋስ እንደሚያሳደው ዝናብ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደ ንፋስ ፈጣን ነው፣ ሙሉ ምድርን ያዳርሳል። ከመካና መዲና ውጪ መሲህ ደጃል የማይደርስበት ስፍራ የለም። እንደ ንፋስ የፈጠነ ነው የሚጓዘው ተብሏል። ከዚህ ከፍተኛ አደጋ ሊያድን የሚችለው ኢማን ነው፣ አላህን ማወቅ ነው፣ አላህን ተባረከ ወተዓላ ጠብቀኝ ማለት ነው። የመሲህ ደጃል ፈተና ምድር ከተፈጠረች የሰው ልጆች ምድር ላይ ከተገኙበት ጊዜ አንስቶ እስከ ቅያማ ቀን ድረስ ሊኖሩ ከሚችሉ ፈተናዎች ሁሉ ከባዱ ነው የተባለው የመሲህ ደጃል ብዥታዎች፣ ሹብሃዎች ይዟቸው የሚመጣ አምታች አደናባሪ ነገሮች ብዙ ስለሆኑ ከባድ ስለሆኑ። መሲህ ደጃል ሰው ነው፣ ግን በሰው አቅም ማይሰሩ ነገሮችን ሰርቶ ያሳያል። ፈተና የሞተን ሰው እቀሰቅሳለሁ ይላል። ከሰዎች መሃል አንዱን ሄዶ እኔ የሞቱ አባት እናትህን ከቀሰቀስኩልህ በእኔ ታምናለህን ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ሁለት ሸይጣን ተነስቶ ከፊት ለፊቱ ይቆምና መሲህ ደጃል ያናገረው ያለውን አካል አባት እናት መስሎ በፊቱ ቆሞ ይህ ጌታህ ነው እመንበት ይሉታል። ወላጆቹ ይመስሉታል፣ እሱ ግን ሸይጣን ነው ወላጆቹን መስሎ ፊቱ የሚቆመው ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄ በሰው አቅም አይቻልም። የሰዎችን ልብ የሚያንቀጠቅጥ ነው፣ የሚያስፈራ ነው፣ ግራ የሚያጋባ ነው። በሱ ላመኑ ሰዎች በአጠገባቸው በአካባቢያቸው አልፎ ዝናብ ያዘንብላቸዋል ተብሏል። ይሄ በሰው አቅም አይቻል ነው፣ ፈተናውን ከፍ ለማድረግ ነው። በሱ ከማያምኑ ሰዎች በኩል ካለፈ በዛ አካባቢ ያሉ ሰዎች በድርቅ እንደሚጠቁም ተነግሯል። በሱ ላመኑ ሰዎች ምድር ካዝናዎቿን ድልቦቿን እንደምታወጣላቸው ሁሉ ተነግሯል። ይሄ ሁሉ ፈተናውን ለማክበድ ነው። ትክክለኛ ስር የሰደደ የጠነከረ ኢማን ያለው ሰው ካልሆነ በስተቀር እንዲህ አይነቱን ፈተና ተቋቁሞ አንተ ውሸታም ነህ የሚል አቋም ላይ አይጸናም። ለዚህም ነው አንዳንድ ሐዲሶች ላይ ስለ መሲህ ደጃል ነብዩ ሲናገሩ ያ ዒባደላሂ ፈስቡቱ ያሉት። በኢራቅና በሻም መካከል ነው መሲህ ደጃል የሚወጣው የሚመጣው፣ ወደ ግራ ወደ ቀኝ እያለ ዓለምን ያተረማምሳል። የአላህ ባሮች ሆይ ጽኑ አሉ። ከመሲህ ደጃል ፈተና የሚያድነው ጽናት ነው። ምን ላይ ነው የምንጸናው? እውቀት ኖሮን ነው መጽናት የምንችለው። ካልሆነ የምናየው ነገር ግራ ያጋባል። የሞተን ሰው የቀሰቀሰ አስመስሎ ሸይጣን ከጎኑ ቆሞ የሞቱ ወላጆቹን ምስል ለብሶ ይህ ጌታህ ነው ሲለው ጠንካራ ኢማን ጽኑ አቋም ያለው ሰው ካልሆነ በስተቀር ይፈተናል። ፈተናውን ከሚያከብዱ ነገሮች አንዱ ከሱ ጋር ጀነትና ጀሃነም የሚመስሉ ወንዞችን ይዞ ይንቀሳቀሳል ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢማም ሙስሊም ከሑዘይፋ ባስተላለፉት ሐዲስ ስለ መሲህ ደጃል ነብዩ አለይሂ ሰላቱ ወሰላም ሲናገሩ መሲህ ደጃል ከሱ ጋር ጀነትና ጀሃነም አለ፣ የሚፈሱ ወንዞች አሉ ከሱ ጋር። አንደኛው ነጭ መልክ ያለው የሚፈስ ውሃ ነው በአይነ ሲታይ። ሌላኛው ደግሞ ነበልባል የሚመስል የሚፈስ የእሳት ውሃ ነው አሉ። ይሄን ያገኛችሁ እንደሆነ አንዳችሁ ይሄ የገጠመው እንደሆነ አንገቱን ዝቅ አድርጎ እሳት የሚመስለው ውስጥ ይግባ፣ ከሱ ይጠጣ፣ ቀዝቃዛ አርኪ ውሃ ሆኖ ያገኘዋል ብለዋል። ይሄም ጽናትን እርግጠኝነትን ይጠይቃል። ከላይ ላይ የሚታየው እሳትን ውስጡ ግን ጀነት ነው፣ ውሃ ነው፣ ሰላም ነው። ፈየጅዐሉሃ አላሁ ዐለይሂ በርደን ወሰላመን ከማ ጀዐለሃ ዐላ ኢብራሂመ በርደን ወሰላማ ይላል። ሁለት ውሃዎችን ይዛል። አንደኛው ነጭ ቀዝቀዝ ያለ ውሃ ነው፣ ላዩ ውስጡ ግን እሳት ነው። ሌላኛው ደግሞ ውጩ ነበልባል የያዘ የሚፈስ እሳት ነው፣ ውስጡ ግን ጀነት ነው። ይህ የገጠማችሁ እንደሆነ እሳት የሚመስለው ውስጥ ግቡ፣ አንገታችሁን አዘቅዝቃችሁ አይናችሁን ጨፍናችሁ ውስጥ ግቡ። የሱረቱል ካህፍን መጀመሪያ ያቀሩበት አላህ ተባረከ ወተዓላ ሰላማዊ ቀዝቀዝ ያለ ነፋሻ አየር ያለበት ያደርግለታል ውስጡን። ለኢብራሂም አላህ እሳትን በርድ ሰላም እንዳደረገለት ብለዋል አለይሂ ሰላቱ ወሰላም።
ይሄም ጽናትን እርግጠኝነትን የሚጠይቅ ነው። ጠንካራ እምነት የሌለው ቀድሞ ይሄን ያወቀ የተዘጋጀ ሰው ካልሆነ በስተቀር አይኑ እያየ እሳት ውስጥ መግባት ይከብዳል። እውቀት ያለው ቀድሞ በእውቀት የታጠቀ የዕልም ስንቅን የሰነቀ ይጸናል። የነቢይን ዓለይሂ ሰላቱ ወሰላም መመሪያ አስታውሶ እሳትን የተባለ ውስጥ ገብቶ ሰላም ማግኘት ይችላል። ቀድሞ የዲን ግንዛቤ የሌለው ጽናት የሌለው ግን ላዩን የሚያየው ወንዝ የሚመስል ጀነት የሚመስል ውስጥ ገብቶ ይቃጠላል። ነዑዙ ቢላሂ ሚን ዛሊክ። መሲህ ደጃል መጨረሻ ላይ ቅያማ ሲቀርብ አካባቢ የሚመጣ ቢሆንም ለ40 ቀናት ምድር ላይ ይቆያል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ፈተናውን ከሚያከብዱት ነገሮች አንዱ ይሄ ነው። አንዳንዴ ፈተናው ምንም ከባድ ቢሆን ለሰዓታት ለጥቂት ቀናት ሆኖ ሰዎች ቶሎ ይገላገሉታል። መሲህ ደጃል ግን ምድርን ያተራመሰ በዚህ መልኩ ሕፃን አዋቂውን ወንድ ሴቱን እየፈተነ ለ40 ቀናት ምድር ላይ ይቆያል። 40 ቀን ሲባልም ሁሉም ቀናቶች የተለመዱ አይነት የዱንያ ቀናቶች እንዳይደሉ የሚያሳዩ ሐዲሶች አሉ። የውሙን ከሰነቲን አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲህ ደጃል ምድር ላይ ሰዎችን እየፈተነ እያተራመሰ ከሚቆይባቸው 40 ቀናት ውስጥ የመጀመሪያው ቀን ርዝመቱ እንደ 1 ዓመት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በዚህ ቀን ሶላታችን እንዴት እናድርግ ብለው ሁሉ ሰሃቦች ጠይቀዋቸዋል። እንደ 1 ዓመት ነው ሲባል ከባድ ነው ለማለት ብቻ አይደለም፣ ቀኑ በተጨባጭ ይረዝማል ማለት ነው። መሲህ ደጃል ምድር ላይ የሚቆይባቸው የፈተና ቀናት ውስጥ 40 ቀናቶች የመጀመሪያው ቀን እንደ 1 ዓመት ከሆነ ሶላት እንዴት እናድርግ ሲሏቸው ሌላ ጊዜ ሶላትን በምትሰግዱበት ቆይታ ያክል የቆያችሁ ደጋግማችሁ ስገዱ በዛ ቀን ውስጥ አሉ። የአንድ ቀን ሶላት አይበቃም ማለታቸው ነው። ቀኑ በጣም ረጅም ከመሆኑ አንፃር ሁለተኛው ቀን እንደ ወር ይሆናል አሉ። ከ40ዎች ቀኖች የመጀመሪያው እንደ ዓመት ይረዝማል፣ ሁለተኛው እንደ 1 ወር ይቆያል ይረዝማል፣ ሶስተኛው ቀን እንደ ሳምንት ይሆናል አሉ። ከዛ በኋላ ከአራተኛው ቀን ጀምሮ ከሳኢሪ አያሚኩም እንደተለመደው የዱንያ ቀናቶች ቀለል ያለ ቀን ይሆናል። የመጀመሪያ 3ቱ ቀናት ግን ከባድ ናቸው። የፊትና ቀን የችግር ቀን ሲጀምርም ከበድ ይላል፣ ዘለግ ይላል። ግን ሰዎች ከጭንቀቱ ለመውጣት ካላቸው ጉጉት ተመፍራታቸው የመጣ ነው የሚረዝመው። የመሲህ ደጃል የፈተና 40 ቀናት ግን በተጨባጭ ይረዝማሉ ቀናቶቹ። የተለመደ የአንድ ቀን ሶላት ሁሉ አይበቃም። ሶላት በተደጋጋሚ በቅርብ ርቀት ዙህር ሰግደን እስከ አሱር ምን ያክል ሰዓት ነበር ምንቆየው? ምን ያክል ስራ ከሰራሁ በኋላ ነበር ቀጣይ ሶላት የሚገባው ይባላል። ሰዎች በተለምዶ ያውቃሉ የሶላትን ወቅት፣ የእጅ ሰዓት እንኳን መቁጠሪያ ባይኖራቸው። መሲህ ደጃል ዱንያ ላይ የሚቆይባቸው 40 ቀናቶች ውስጥ ከ1 እስከ 3 ያሉት ቀኖቹ ራሱ ይረዝማሉ። አንድ ሶላት አይበቃም እንደ አንድ ቀን ብለዋል። በዚህ መልኩ መሲህ ደጃል ከፈተናው አላህ ይጠብቀንና ብዙ ሰዎችን እየፈተነ ደካማ የሆኑ ሰዎች እየተከተሉት ምድርን ያተራመሰ ይቆያል። አላህ ተባረከ ወተዓላ ያዳነው ሰው ካልሆነ በስተቀር ከሱ ፈተና አይድንም። መጨረሻ ከመሲህ ደጃል ፈተና የሰው ልጆችን በአላህ ፈቃድ የሚገላግሉት ዒሳ ናቸው ዓለይሂ ሰላም። መሲሑል ኸይሪ የቅቱሉ መሲሐ ሸሪ። ዒሳ ዓለይሂ ሰላም እንደ ሙስሊሞች እምነት አይሁዶች ሊገድሉ ሲፈልጉ አላህ በረሕመቱ ወደ ሰማይ አንስቶት አሁንም ድረስ ዒሳ ያለው ሰማይ ላይ ነው። ቅያማ መቆሚያዋ ሲቃረብ ዒሳ ወደ ምድር ይወርዳል። መሲህ ደጃል ምድርን በዚህ መልኩ ያተረማመሰ የሰው ልጆችን እየፈተነ ባለበት ወቅት ላይ ዒሳ ዓለይሂ ሰላም ሱሪያ ደማስቆ በስተ ምስራቅ አካባቢ ከሚገኝ ነጭ የመስጂድ ሚናራ በኩል ወደ ምድር ይወርዳል። ከዛ በኋላ ዒሳ ከሚሰሩት ሥራ አንዱ መሲህ ደጃልን መግደል ነው። ፈኢዛ ረአሁ ዐዱውላሂ ዛበ ከማ የዱቡል ሚልሑ ፊልማ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዒሳ ከሰማይ ወርደው መሲህ ደጃል ውሸታሙ አጭበርባሪው ሐቀኛውን የአላህን ነቢይ ዒሳን ሲያይ ጨው ውሃ ውስጥ ሲደረግ እንደሚሟሟው መሲህ ደጃል ዒሳን ሲያይ መሟሟት ይጀምራል አሉ። ዒሳን አብዝቶ ባየ ቁጥር የሟሟ ይሄዳል። እንደው ዒሳ ዝም ቢለው ጊዜ ቢሰጠው ሟምቶ ያልቅ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን መጨረሻ ላይ ዒሳ ደርሰው በጦር ይወጉታል፣ ይሞታል። ከዛ በኋላ ዒሳ መሲህ ደጃልን የገደሉበትን ጦር አሳይተው ይኸው ገድየዋለሁ ብለው ደሙን ለሰው ልጆች ያሳዩዋቸዋል ተብሏል። መሞቱን እንዲያረጋግጡ ሰላም እንዲሰማቸው ዒሳ መተው እስኪገሉ ድረስ የሰው ልጆችን መፈተን አያቆሙ፣ ምድርን ያተራምሳል። እንዲህ አይነት የቅያማ ምልክቶች መምጣታቸው አይቀርም። አላህ ነግሮናል። ሳይመጣ በፊት ማወቅ፣ ማመን፣ መዘጋጀት ያስፈልጋል። ቃለ አላሁ ተዓላ هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعض آيات ربك
يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا قل انتظروا إنا منتظرون አስተባባዮች እምቢባዮች ምን ይጠባበቃሉ ለማመን የሞት መላእክቶችን እንጂ ወይም ደግሞ የአላህን ለፍርድ መምጣት እንጂ የቂያም ቀን ወይም ደግሞ አንዳንድ የቂያማ ምልክቶችን መምጣት እንጂ ምን ይጠብቃሉ? ተመክረዋል፣ ተዘክረዋል፣ ተገስጸዋል። ብዙ ሰዎች እምቢ ያሉ ነው። ከዚህ በላይ ምንም የሚመጣ ነገር የለም። ወይም ዱንያ ላይ የሞት መላእክት ነው የሚመጣው። የሰው ልጅ የሞት መላእክት ከመጣ ገርገራ ከያዘው በኋላ ቢያምን ዋጋ የለውም። አሊያ ደግሞ ጌታ አላህ የቂያም ቀን ለፍርድ ሲመጣ የፍርዱ ሜዳ ላይ አላህን አይተው እንጂ አላምንም የሚሉ ሰዎች ያኔ ማመን ምንም አይጠቅም። አሊያ ደግሞ አው ያቲ ባዕዱ አያቲ ረቢክ የቂያማ ምልክት የሆኑ የተወሰኑ ተአምሮች መምጣትን እንጂ ምን ይጠብቃሉ? ይህ ተአምር ውስጥ መሲህ ደጃል ይካተታል። ቁርአን ላይ በስሙ መሲህ ደጃል ተብሎ ባይነገርም የመሲህ ደጃልን ፈተና የሚያስጠነቅቁ የሚጠቁሙ የቁርአን አንቀጾች አሉ። ከፊል ምልክቶች የዱንያ መጥፊያዋ መቅረቡን የሚያሳዩ ምልክቶች በሚታዩበት ቀን ከዛ በፊት ያላመኑ ሰዎች ቢያምኑ፣ ከዛ በፊት መልካም ስራ ያልሰሩ ሰዎች አሁንስ ነገሩ እውነት ነው ቂያማ ሊቆም ነው ብለው ለመስራት ቢነሳሱ ያኔ የሚሰራ ስራ አይጠቅምም ይላል አላህ ተባረከ ወተዓላ። ዛሬውኑ ማመን፣ ዛሬውኑ መስራት፣ ዛሬውኑ መዘጋጀት ነው የሚያዋጣው። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد الله تبارك وتعالى مفرات كدنيام كآخرام فتناوچ የሚጠብቀው የሚያዋጣው እሱ ሌላው እምነትን በትክክል ማወቅና እዛ ላይ መጽናት ትልቁ የሙእምን ዋስትና ይሄ ነው። ስለ መሲህ ደጃል እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ዒባደላሂ ፈስቡቱ ብላ ፈተናውን ነግረውናል። ከፈተናው ከሚያወጡ ከሚያድኑ ነገሮች አንዱ ደግሞ ጽናት እንደሆነ ለመግለጽ የአላህ ባሮች ሆይ ጽኑ፣ የፈተናዎች መብዛት መክበድ መግዘፍ አቋማቸውን እንዳያስቀይራቸው ብላ። የመሲህ ደጃል ፈተና እጅግ በጣም ከባድ ነው። ሹብሃው ብዥታው ማደናበሪያው እጅግ በጣም የከፋ ነው። ከዚህ ፈተና የሚያወጡን መንገዶችንም ነብዩ አለይሂ ሰላቱ ወሰላም ነግረውናል። ስለ መሲህ ደጃል አክብደው ነግረውናል። ሱሐቦች ከመዲና ቅርብ ርቀት ላይ ከሚገኙ የቴምር ማሳዎች አንዱ ላይ ደበቅ ብሎ የተገኘ ወደ መዲና ሊዘልቅ የተቃረበ ሁሉ እስኪመስለን ድረስ አስፈራሩን ብለዋል። ሱሐቦች አስፈራርተው ብቻ የመሲህ ደጃልን መገለጫዎችን ዘርዝረው ብቻ አላበቁም። ካስፈሪው ከከባዱ የመሲህ ደጃል ፈተና የሚጠብቁ መንገዶችንም ነግረውናል። ከዚህም አንዱ በአላህ ማመን ነው። የአላህን ስምና ባህሪያት ማወቅ ነው። መሲህ ደጃል ጌታችሁ ነኝ ይላል፣ ጌታችሁ አይደለም። መሲህ ደጃል ቀኝ አይኑ የለም፣ እውር ነው፣ የእናንተ ጌታ እውር አይደለም ብለዋል። በአላህ ማመን የአላህን ስምና ባህሪያት ማወቅ፣ ዒልም መማር፣ አሁን የጠቀስናቸው አይነት ሌሎችም በጣም ብዙ ስለ መሲህ ደጃል የተነገሩ የመሲህ ደጃልን ምንነት የሚገልጹ ሐዲሶችን ማወቅ፣ ዲንን መገንዘብ አንዱ ከመሲህ ደጃል ፈተና የምናመልጥበት መንገድ። ማያውቅ ሰው ነው ግራ የሚጋባው። ሌላኛው መዳኛ መንገድ ቁርአንን አጥብቆ መያዝ ነው። ቁርአንን መማር ነው። ቁርአንን መሐፈዝ ነው። አቡ ደርዳ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም መን ሐፊظ 10 አያት ሚን አወል ሱረቲል ካህፊ ዑሲመ ሚነ ደጃል ብለዋል። ኢማም ሙስሊም ሌሎችም እንደዘገቡት ከሱረቱል ካህፍ የመጀመሪያ 10 አንቀጾችን የሸመደደ ሰዋል። በሌላ ዘገባ ደግሞ ከሱረቱል ካህፍ የመጨረሻ 10 አንቀጾችን የሸመደደ በቃሉ የያዘ ሰው ከመሲህ ደጃል ፈተና ይድናል አሉ። ከመሲህ ደጃል ፈተና አለመዳን፣ የመሲህ ደጃል ፈተና ላይ መውደቅ መዘዙ ምንድነው? ጀሃነም መግባት ነው። አላህ ይጠብቀን። እሳት ውስጥ መግባት ነው። ከመሲህ ደጃል ፈተና ለመዳን ደግሞ አንዱ ነብዩ የሰጡን መድኃኒት ቁርአን ነው። ከቁርአንም በየሳምንቱ ጁምዓ የምንቀራው ሱረቱል ካህፍን ከፊት 10 አንቀጾችን ወይም ከኋላ 10 አንቀጾችን በቃሉ የያዘ ሰው ከመሲህ ደጃል ፈተና ይጠበቃል። ቁርአን ይጠብቃል ማለት ቁርአን ያድናል ማለት። የቻለ ሰው ሱረቱል ካህፍን ሙሉን ቢሐፍዝ መልካም። ከፊት 10 ከኋላ 10 የሚለውም ጥቆማ ነገርም አለው። ሱረቱል ካህፍን ሙሉ መሐፈዝ ማለት ነው። 100 ምናምን አንቀጾች ናቸው፣ ጥቂት ናቸው። በየሳምንቱ ጁምዓ በጥሞና ልቡን ሰብሰብ አድርጎ ሱረቱል ካህፍን የሚቀራ ሰው መሐፈዝ ቀላል ነው፣ አይከብድም።
ሱረቱል ፋቲሃን ሁሌ ስለምንቀራው ነው ፋቲሃ ላይ አነሳሳትም ማናችንም ኢላ ማ ቀለ ወነደር። ሱረቱል ካፍን በየሳምንቱ ጅሙዓ በአግባቡ የሚቀራ ሰው ደጋግሞ የሚያደምጥ ሰው ሱረቱል ካፍን መሐፈዝ ይችላል። ሙሉውን መሐፈዙን ካቢያቅተው አንድ ሰው ከፊት 10 ከኋላ 10 የሱረቱል ካፍ አንቀጾችን መሐፈዝ ከመሲህ ደጃል ይጠብቃል። እዚህ ነው ቀደም ሲል በተከሰነው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም በአንድ እጁ ጀነት የሚመስል በሌላ እጁ ጀሃነም የሚመስል ይዞ ይዞራል፣ ይንቀሳቀሳል። ላይላዩ እሳት ጀሃነም የሚመስለው ውስጥ ግቡ፣ የሱረቱል ካፍን 10 አንቀጾች ቅሩበት። ለኢብራሂም አላህ እሳትን ሰላም ቀዝቃዛ እንዳደረገለት እሱ የያዘውንም ውስጡን ሰላማዊ ቀዝቃዛ አየር ያለበት ያደርግላችኋል ብለዋል። ከቁርአን ልንርቅ አይገባም። ልንቀራ፣ ልጆቻችን ልናስቀራ፣ ቁርአን ልናደምጥ፣ በተለይ ልዩ ትሩፋት እንዳላቸው የተነገረላቸው እንደ ሱረቱል ካፍ ያሉትን እንደምንም ብለን ልናሐፍዝ ይገባን። እያየ መቅራት የማይችል እድሜው የገፋ ሰው እንኳ ቢሆን ሱረቱል ካፍን አዘውትሮ በማድመጥ ሕፃናት ልጆቹን ቅሩልኝ በማለት አስሸምድዱኝ በማለት በመታገል የቁርአንን በረካ ማግኘት ይቻላል። ወከዛሊክ የመሲህ ደጃልን ፈተና ከምንድንበት ሌላው መንገድ አላህን ተባረከ ወተዓላ ከመሲህ ደጃል ፈተና ጠብቀን ያሉ መለመን ነው። ጠባቂው አላህ ነው ተባረከ ወተዓላ። ጥበቃህ ያስፈልገኛል ጌታዬ ሆይ ጠብቀኝ ያለን ዱዓ ልናደርግ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪና ሙስሊም የዘገቡት ሐዲስ 4 ነገሮችን አላህን ጠብቀኝ ብለው ይጠይቁት ነበር። ያውም ሶላት ላይ አላሁመ ኢኒ አዑዙ ቢከ ሚን ዐዛቢል ቀብሪ ወሚን ዐዛቢን ናሪ ወሚን ፊትነቲል መሕያ ወልመማቲ ወሚን ፊትነቲል መሲህ ደጃል ይሉ ነበር። አንዳችሁ ሶላት ሲሰግድ ተሸሁድ እንዳለ ከ4 ነገሮች ይጠበቅ አላህን ጠብቀኝ በለው ብለዋል፣ አዘዋል። ይሄን የሐዲሱን ቃል በመያዝ አንዳንድ ሊቃውንት ይሄን ዱዓ ማድረግ ሶላት ላይ ዋጅብ ነው ሁሉ ብለዋል። አላሁመ ኢኒ አዑዙ ቢከ ሚን ዐዛቢል ቀብር ወሚን ዐዛቢን ናር ወሚን ፊትነቲል መሕያ ወልመማት ወሚን ፊትነቲል መሲህ ደጃል። ጌታዬ ሆይ ከቀብር ቅጣት ጠብቀኝ፣ ከጀሃነም እሳት አድነኝ ጠብቀኝ፣ በሕይወትም ይሁን ከሞት በኋላ ከሚመጣ ፈተና አንተ ጠብቀኝ፣ ከመሲህ ደጃልን ፈተና አንተ ጠብቀኝ ብላችሁ ዱዓ አድርጉ ብላ ራሳቸውም ይሄን ያደርጉ ነበር። እኛንም አዘዋል። ከተሸሁድ በኋላ ከሶላት አለ ነቢ በኋላ ቀድመን ላለመርሳትም ካስፈላጊነቱም አንፃር ይሄን ዱዓ ልናደርግ ይገባል፣ ልናሐፍዘው ይገባል። ወከዛሊክ ከመሲህ ደጃል ፈተና ከሚጠብቁ ነገሮች አንዱ መሸሽ ነው፣ መራቅ ነው፣ አለመነካካት፣ አለመጠጋጋት ነው። ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከዕምራን ብን ሁሰይን አቡ ዳውድና ሌሎችም እንደዘገቡት ስለ መሲህ ደጃል የሰማ ሰው መጣ መሲህ ደጃል እኮ ወጣ ከሰዎች ጋር ተቀላቀለ የሚለውን ወሬ ዜና የሰማ ሰው ፈልየንአ ዐንሁ ከሱ ይራቃሉ። የታለ ልየው እስቲ ብላችሁ እንዳትሄዱ አሉ ዓለይሂ ሰላቱ ወሰላም። አንዱ መድኃኒት መሲህ ደጃል በእኛ ዕድሜ በእኛ ዘመን ከመጣ ከሰዎች ጋር ከተቀላቀለ መድኃኒቱ መሸሽ ነው፣ አለመሄድ ነው። ለምን ሽሹ ያሉት ለምንድን ነው? አትሄዱ ያሉት ለምንድን ነው? ማሉ ነቢ ሰለላሁ ዐለይሂ ወሰለም ፈወላሂ ኢነ ረጁለ ለያእቲህ ወሁወ የሕሲቡ አነሁ ሙእሚኑን ፈየተቢዑሁ። አትሄዱ፣ ፍትናን አትነካኩ፣ አትጠጋጉ፣ በአላህ ይሁንብኝ። አንድ ሰው እኔ በአላህ ያመንኩ ነኝ እሱ አይፈትነኝም ብሎ እርግጠኛ ሆኖ ሄዶ መሲህ ደጃልን ሲያየው በአላህ ክዶ በሱ ያምናል አሉ ዓለይሂ ሰላቱ ወሰላም። ከፊትናው ክብደት የመጣ ሚማ የብዐቱ ቢሂ ሚነ ሹቡሃት ከሚለቅበት ብዥታ የተነሳ ሙእምን ነኝ ብሎ በራሱ ተማምኖ የሄደ ሰው ከፍሮ ይመለሳል ብለዋል። ይህ ለመሲህ ደጃል ብቻ አይደለም፣ ሌሎችም ፈተናዎች ግራም ያጋቡ ብዥታ ውስጥ የሚከቱ ነገሮች ሲኖሩ መራቅ፣ መጠንቀቅ፣ ጆሮን ልብን መጠበቅ ያስፈልጋል። ለምን ከተባለ ፊትናዎች፣ አዳዲስ የሚመጡ ነገሮች፣ ብዥታዎች የመሳብ ኃይል አላቸው። ይስባሉ፣ ያታልላሉ፣ ይሸነግላሉ። የሰው ልጅ ልብ ደግሞ ደካማ ነው። ከልብ ደካማነት ጋር ከፊትናዎች ውስጥ ካለው ኃይል ጋር ተደማምሮ የሰው ልጅ ሊወድቅ ይችላል፣ ሊፈተን ይችላል። ወከዛሊክ ከመሲህ ደጃል መጠበቂያ መንገድ ከሚባሉ ነገሮች አንዱ ስለ መሲህ ደጃል መናገር ነው። ዑለሞች ትምህርታቸው ላይ፣ ኹጥባ የሚያደርጉ ሰዎች ሚንበራቸው ላይ፣ የሰው ልጆችም እርስ በርስ ሲገናኙ የተለያዩ ዱንያዊ ፈተናዎችን ፈርተው እርስ በርስ እንደሚነጋገሩት ሁሉ ከዛ የበለጠ ስለ መሲህ ደጃል መናገር፣ ለሕፃናት መናገር ነው፣ ማሳወቅ ነው። የዐቂዳም ጉዳይ ነው፣ የእምነትም ነጥብ ነው። ለሴቶች ለሕፃናት ያን ያክል የዲን በቂ ግንዛቤ ለሌላቸው ሰዎች መናገር አለበት። በተለይ ፊትና በበዛበት ዘመን ሶሻል ሚዲያ የተጣራውን ያልተጣራውን ወሬ፣ ፊትና፣ ውሸት በብዛት እያሰራጨ ባለበት ዘመን፣ ሱናና ቢድዓ ተውሂድና ሽርክ በተቀላቀለበት ዘመን፣ የሰዎች እምነት መሳሳት መላላት በጀመረበት ዘመን ስለ መሲህ ደጃል አስከፊነት፣ ስለ መገለጫዎቹ፣ ስለ ፊትናው፣ ስለ መጠበቂያ መንገዶቹ መናገር መዘርዘር ያስፈልጋል። ከመሲህ ደጃል በፊትም ሌሎች መሲህ ደጃሎች አሉ። ጥቃቅን መሲህ ደጃሎች ለዋናው መሲህ ደጃል መንገድ የሚጠርጉ ከዋናው መሲህ ደጃል የበለጠ ለኡመቴ የመፈራው አጥማሚ መሪዎችን ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
ያለ እውቀት ሰውን የሚመሩ እውቀታቸውን፣ እምነታቸውን፣ ህሊናቸውን ትተው በጥቅማ ጥቅም ተደልለው ሰው የሚያታሉ አዋቂ የሚመስሉ አጥማሚዎች፣ የጥመት መሪዎች ወደ ጥመት ጎዳና፣ ወደ ሽርክ፣ ወደ ቢድዓ፣ ወደ ወንጀል ከአላህ ወደ መራቅ የሚጣሩ ሰዎች እነዚህም መሲሕ ደጃል ናቸው። የዋናው መሲሕ ደጃል ረዳቶች ናቸው። ከዋናው መሲሕ ደጃል እንደምንሸሸው ሁሉ ከነዚህ ጥቃቅን መሲሕ ደጃሎችም መሸሽ መጠንቀቅ ያስፈልጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين اللهم إنا نعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال اللهم إنا نعوذ بك من الفتن ما ظهر منها وما بطن اللهم إنا نعوذ بك من الفتن ما ظهر منها وما بطن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.